ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ ማለት ነው። ወደ ዛሬ ቪዲዮ ስመለስ ያው የተለመደው የቴዲ አፍሮ ነገር እያነጋገረ ነው። በአዲሱ አልበም ዙሪያ እንግዲህ ሁላችንም እየተነጋገር ነው። ከአፍሪካ አልፎ ዓለምን እንግዲህ በቁጥር አንደኝነት ሪካርድ እየሰባበረ ነው። ጀግናችን ንጉሳችን ቴዲ አፍሮ ማለት ነው። እንዴት ነው? ደስ ይላል አለ ቤተሰቦች። አዋው እኔ እጅግ በጣም ደስ ብሎኛል። በሙዚቃ ከኛ ሀገር አልፎ ከአፍሪካ አልፎ በዓለም የሙዚቃ ሰንጠረዥ ላይ በቃ አንደኛ ሆኖ እየተቆጣጠረው ነው ያለው። ይመቸው እኛ በጣም ደስ ብሎናል። እናንተም ቤተሰቦቼን ግን ሳላመሰግን ምንም ማለፈው ነገር የለም። ለምን ብትሉኝ ስለ ቴዲ ጉዳይ አንድ ሁለት ቪዲዮ ለቅቄ ነበረ። ያሳያችሁኝ ፍቅር እጅግ በጣም ይሄ ለእናንተ ነው። በጣም ደስ ብሎኛል። ሐሳብ አስተያየት ሰጣችሁ ነበር ባለፈው ቪዲዮዬ። ከቴዲ አፍሮ ሙዚቃዎች ከ18ቱ የቱ ተመቻችሁ ብዬ ጠይቄያችሁ ነበረ። የተመቻችሁን ሙዚቃ በኮሜንት ነግራችሁኛል ማለት ነው። የአብዛኞቻችሁ ኮሜንት አንድ አይነት ነው ማለት ይቻላል ማለት ነው። እሱ ምንድነው? ከ18ቱ የቴዲ ሙዚቃዎች አብዛኛው ህዝብ የወደደው ዳስጣድ የሚለው ነው። የራሱ ዩቲዩብ ቻናል ላይ እየመራ ያለው በቪው በተመልካች እሱ ነው ዳስጣል ማለት ነው። በአሁን ይሄን ቪዲዮ እየቀረስኩ እያለ 10 ሚሊዮን በሁለት ቀን ውስጥ 10 ሚሊዮን ደርሷል ማለት ነው። እናንተ የሚወደዳችሁትን ዳስጣል ነው ብላችሁኛል። ለመልሳችሁ እጅግ በጣም አመሰግናለሁ ማለት ነው። የዛሬ ቪዲዮዬ ምንድነው ካላችሁ ማለትም በቃ አሁንም ስለ ቴዲ በቃ አብዛኛው ሰው እየተነጋገረ ነው። ሐሳብ አስተያየት እየሰጠ ነው። አንኳር ሐሳብ አስተያየት እየሰጠ ስለሆነ ለኔ ቤተሰቦች ደግሞ ማየትም ማዳመጥም አለባችሁ ብዬ ስላመንኩኝ የተወሰኑትን ቪዲዮዎች ታዋቂ ሰዎች የተናገሩትን አንኳር ሐሳብ ስለ ቴዲ አፍሮ ሪከርዱንም እንዴት እንደሰበረው ምን ላይ እንደደረሰም የሚያሳዩ ቪዲዮዎች አሉኝ። ጭራሽ ዛሬ ደግሞ እኮ ፕሮፌሰር ብርሃኑ ብሬ ትምህርት ሚኒስተር ኦቾ ጉር ላይ ቀርቦ ሰፋ ያለ ኢንተርቪው አድርጎ ነበር ትናንትና። እዛ ማከለ ላይ ስለ ቴዲም ተናግሯል፣ ስለ ሙዚቃም ተናግሯል። እሱን እናንተ ይዤ መጥቻለሁ። አብረን እያየን ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት ጋበዝኩ ማለት ነው። ይመቻችሁ ቤተሰቦች። ለካ ክቡር ዶክተር ጥላሁን ገሰሰ ከማለፉ በፊት አንድ መድረክ ላይ እንግዲህ ስለ ቴዲ ተናግሯል። የሆነ ነገርም አደራ ብሎታል። እሱን ቪዲዮ ከረጅም ዓመታት በኋላ አግኝቸው እስቲ በዚህ ቪዲዮ ለምን አልጀምርም ብያለሁ። እንግዲህ ቴዲም አደራውን ተቀብሎ እስከዛሬ ዝናውን ሳያስነካ ቁጥር 1 ሆኖ የጋሽ ጥላሁንን አደራ ተቀብሎ እንግዲህ እዚህ አድርሶታል። ምንም የተዛነፈ ነገር የለም። ቴዲም አደራውን እየተወጣ ነው እላለሁ ማለት ነው። እስቲ ምን ብሎ ነው የተናገረው፣ መድረክ ላይ ምን ነበር የሚለውን ነገር ለእናንተ ጋብዤ እመጣለሁ። ለትውስታ ይመቻችሁ። ቴዲ ቀኝ እጅህን አውጣ፣ አንሳ ወደ ላይ። ኪነትን ብትከዳት ትክዳ። ይህን አርማ ላንተና ለሙያ ጓደኞችህ አስረክቤያለሁ። ቃል ገብተሃል። ቃልህን ለመግባትህ ራስህ በአንደበት ተናገር። ዘርስልክ ቃል ገብቻለሁ። አመሰግናለሁ። ጋሻ ደረው ስቶታል። እስካሁን ካብራኬ የተወለደ ልጅ ብቻ አይደለም የኔ ልጅ፣ አምጬ የወለድኩት ቴዎድሮስ ነው። አይኔም አይኔ አይቼዋለሁ። ከእንግዲህ ወዲህ ምንም የምፈልገው ነገር የለኝም። አመሰግናለሁ። እንዲህ ተብሎለታል። እንግዲህ ቤተሰቦች ቴዲን በተመለከተ ሶሻል ሚዲያ ላይ የተለያየ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። አንዱ ደግሞ ጀለሴን ነው። ቴዲ እስከዛሬ ጥንካሬውን ድረስ ሳይወርድ ዝቅ ከፍ ሳይል ቀጥ አድርጎ እውቅናውንና ዝናውን እንዴት ይዞት እንደሄደ የዚህ ልጅ አነጋገርና የዚህ ልጅ አገላለጽ እጅግ በጣም መስጦኛል። እኔ ስለምወደው ሳይሆን መስጦኛል። እናንተ ምን ከሰማችሁ በኋላ ትክክል ነው ያለው የልጅ ብላችሁ በኮሜንት ታሳውቁኛላችሁ፣ እርግጠኛ ነኝ ማለት ነው። እስቲ ስለ ቴዲ ምን አለ የሚለውን ነገር ለእናንተ አሁንም ጀባላለሁ። ሐሳብ አስተያየት የሰጣችሁ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ቤተሰብ ሰብስክራይብ አድርጉ። ወዳችኋለሁ። ይመቻችሁ። ቴዲ አፍሮ ባለፉት 25 ዓመታት
ኢትዮጵያ ስንት ታዋቂ የተባሉ ሰዎችን ኒካ ተፍታለች። በጩኸት ነግሰው ጭብጨባው ሲቆም የረገፉ ስንት ናቸው። የገዛ ስኬታቸው አደናቅፏቸው ጠፍተው የቀሩስ። አብዛኛውን ሰው የሚገድለው ውድቀት አይደለም ስኬት እንጂ። ያ በረከቱ፣ ጭብጨባው፣ ገንዘቡ፣ ጠላቱ፣ ፖለቲካውና ጩኸቱ አብዛኛው ሰው ሊቋቋሙ የማይችለው ትልቅ ማዕበል ነው። ስኬት ደግሞ እንደ ግዙፍ ማዕበል ወደ ሰማይ ያነሳህና ድንገት ድንጋይ ላይ ይፈጠፍጥሃል። ብዙዎችን አይተናል። እንደ ተወርዋሪ ኮከብ ደምቀው በአይን ጥቅሻ ውስጥ አመድ የሆኑ ትላንት ነገስታት ነበሩ። ዛሬ ግን ትዝታቸው እንኳን የለም። ከዚያ ግን እሱ አለ፣ የማይደበዝዝ ድምፅ። ይህ ሰው ስማርትፎን ከመፈጠሩ በፊት ነበር። ዩቲዩብ እና ፌስቡክ ሳይመጡ በፊት ስሙ ገናና ነበር። ዓለም በአልጎሪዝም ዝናን ሳታድል በፊት ዝና የሚገኘው በከባድ ጥረት በእውነተኛ ጥበብ ብቻ በነበረበት ዘመን እሱ ቀድሞ ግዛቱን የመሰረተ ክስተት ነው፣ ተአምር ነው። ከዛ ዓለም ተቀየረች፣ ቴክኖሎጂ ፈነዳ፣ አዳዲስ አርቲስቶች መጡ፣ አዳዲስ የሙዚቃ ስልቶች ነገሱ፣ አዳዲስ ትውልዶች ተፈጠሩ። ታዲያ በዛ ዘመን የነበሩት ግዙፍ የተባሉ ስሞች ምን ይሆኑ ይመስልሃል? አብዛኞቹ ደበዘዙ፣ ለጊዜው ተንበርክከው ማንነታቸውን ይሸጡ፣ በየዘመኑ የሚመጣውን ፋሽን ተከተሉ፣ ሰው እንዲወድላቸው ተለማመጡ። እሱ ግን ማንንም አላሳደደም። ሌሎች ሲጠፉ የሱ ችቦ ይበልጥ እየተቀጣጠለ መጣ። ቴዎድሮስ ካሳሁን፣ ቴዲ አፍሮ። ቤተሰቦች አላችሁልኝ፣ ቪዲዮዎችን እያያችኋል፣ ከኔ ጋር ናችኋል። እስከ መጨረሻ እተማመንባችኋለሁ። ሐሳብ አስተያየትም እየሰጣችሁ የፈለጋችሁትን ቤቱ ክፍት ነው። ቤተሰቦች ትናንት ኦቾጉር ላይ የሚገርም ሰው ቀርቦ ረጅም ኢንተርቪው አድርጓል። እኛ በመቅረቡ ራሱ በጣም ገርሞናልም ደስ ብሎናል። ምክንያቱም እንደዚህ አይነት ነገር ቢበረታታ በባለስልጣኖቻችን ዝቅ ብለው እንደዚህ አይነት ትምህርት አዘል ነገር ቢያካፍሉን ደስ ይለናል እያለን ብርሃኑ ግን ኦቾጉር ላይ ቀርቦ ብዙ ኢንተርቪው አድርጎ ነበረ። መሳጅ ነው፣ ካላያችሁት ገብታችሁ ብታዩት ደስ ይለኛል ማለት ነው። ከተናገረው መካከል ስለ ሙዚቃ ተጠይቆ ማንን እንደሚወድ ማንን እንደሚያደንቅ ዘርዘር አድርጎ ተናግሯል። ምንድነው የሚለው ነገር ከራሱ ጋር ብያችሁ እመጣለሁ ማለት ነው። ይመቻችሁ። ቤስት አልበሞች ሚውዚክ አልበም ሁለት ወይ አርቲስት ከሁለት አንዱ በሙዚቃ ኢትዮጵያ ሙዚቃ ነው አይደል የምናወራው? መሆን ያለበትም እሱ ነው። ሌላው እንትን አድርገን ቴዲ ኢዝ ኦልዌይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ከሜቢ the first የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። he's not just ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም in the sense that ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንምና he's very capable, really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትሰናል እሱ ነው። ያው ቤተሰቦች ያው እንደነገርኳችሁ ነው። የንጉሳችን የሪከርድ መሰባበሩን እንደቀጠለ ነው። ምንም ብርቅ አያስብልም የሱ ሪከርድ መሰባበር። ሁላችንም የምንጠብቀው ነገር ነው አይደለ? እስቲ በአዲሱ አልበም ምን አዳዲስ ሪከርዶች ቴዲ አፍሮ ሰበረ፣ በዓለም ዙሪያ በአፍሪካ ዙሪያ ምናምን የሚለውን ነገር ለግንዛቤ እንዲሆናችሁ እቺን ቪዲዮ ጣል አድርጌባችሁ እመጣለሁ ማለት ነው። እወዳችኋለሁ። ሰበር ቴዲ አፍሮ አዳዲስ ሪከርዶችን መስበሩን ቀጥሏል። ባለፉት 24 ሰዓታት ውስጥ የቴዲ አፍሮ ሙዚቃዎች እይታም ከ124 ሚሊዮን በላይ አልፏል። ይህም ከትላልቆቹ ዘፋኞች ከነ ቢያንሴና ከነ ታይለር ስዊፍት በዩቲዩብ ከሚለቋቸው ሙዚቃዎች ጋር
የሚወዳደር ሆኖ ተገኝቷል። ይሄ ብቻ አይደለም፣ ቴዲ አፍሮ የተለያዩ ሪኮርዶችን ሰብሯል። በዩቲዩብ ውስጥ በአሜሪካ ከባለፉት 24 ሰዓታት ከተደመጡ ሙዚቃዎች መካከል ከሰባዎቹ ውስጥ 12ቱ የቴዲ አፍሮ ናቸው። አስቡት። በአሁን ሰዓት ላይ ይህን ዜና እየነገርኳችሁ ባለሁበት ሰዓት ላይ 5ኛ ሆኖ የተቀመጠው ዳስጣል የሚለው ሙዚቃ ነው። እንዲሁም ጀንበር የሚለው ሙዚቃ 16ኛ፣ እንደዚሁም ጽዮን ሙሽራ የሚለው 20ኛም፣ የጉራጌኛው ሙዚቃ 25ኛ፣ እንደዚሁም ለአረብ ሀገር ለሚገኙ ወገኖቻችን የሰራው መሪማ የሚለው ሙዚቃ 26ኛው፣ ኤቶሪካ 37ኛ እያለ ይቀጥላል። ከሰባዎች ውስጥ የቴዲ አፍሮ 12ቱ ሙዚቃዎች አሉበት ማለት ነው። ይሄም ሪከርድ ነው። እንደሚታወቀው ቴዲ የተለያዩ ሪኮርዶችን ሰብሯል። አልበሙ በተለቀቀ በአንድ ሰዓት ውስጥ 15 ሚሊዮን እይታዎችን አግኝቷል። ከነዚህ መካከል በ2 ሰዓታት ውስጥ 1.5 ሚሊዮን እይታ በማግኘት ጀንበር የሚለው ሙዚቃ ይመራል። በኋላም ዳስጣል የሚለው ሙዚቃ ቀድሞት ሄዷል። የቴዲ አፍሮ አልበም ባለፉት 24 ሰዓታት 124 ሚሊዮን በላይ እይታ ሲያገኝ ይሄም ሪከርድ ሆኗል። ሪከርድ የሆነውም እንግዲህ ባለፈው ኢትዮጵያ የሚለውን አልበም ሲያወጣ በ20 ሚሊዮን እይታ ነበር የነበረው በ24 ሰዓታት ውስጥ። አሁን ግን ወደ 124 ሚሊዮን በላይ አልፏል። የቴዲ ሪከርድ ቀጥሏል። የተለያዩ መረጃዎችን ይዘን እንመጣለን። ቴዲ አፍሮ ሪከርድ ቀጥሏል። የውጭ ዜጋንም እያነጋገረ ነው። በስሜት ውስጥ ገብቶ የኛው ጀለሲ ደግሞ የተናገረበት መንገድ በእንግሊዝኛ ነው። በጣም መስጦኛል። እስቲ ልጋብዛችሁ ብዬ ነው። እስማ ይህ ንጉሳችን እንዴት ነው እድሜና ጤና እየለመንለት ከክፉ እንዲጠብቀው እግዚአብሔርንም እየጸለየለት ያቆየው ያሰንብተው ይመቸው። እስቲ የዚህ ሰውዬ ደግሞ በስሜት ተሞልቶ የተናገረውን ስለ ቴዲ አፍሮ ልጋብዝና ልመለስ። Teddy Afro is our Michael Jackson. Quote me anywhere. The legendary Teddy Afro keeps breaking all the records in this continent. This man is ready to break all records breakable with his new album. As we speak, the legend Teddy Afro's new album has amassed more than 30 million YouTube views. Listen to me and listen good. More than 30 million YouTube views in exactly 24 hours. This is crazy. These are numbers. We might think that we are listening to maybe to Justin Bieber, big type of celebrity. Guys, it is Teddy Afro, and he is king within this our African music continent. He is literally outstanding, and he is in the biggest of all leagues. In fact, Teddy Afro is our Michael Jackson. Quote me anywhere. Teddy Afro is indeed the man of the moment. Teddy Afro is... Look at the numbers now. Look at... This is only for YouTube. Let's not talk about Spotify, iTunes, and all the other streaming platforms. Audiomack, Boomplay. Teddy Afro is rewriting the narrative as far as African music is concerned. Decades upon decades of being active in the music industry, and in 2026, a legend will pull off these numbers that even active in vogue artists cannot pull off. Teddy Afro is indeed goated. Quote me anywhere. ስለ ቴዲ አልበም መውጣት ቀደም ብሎ የራሱን ሐሳብና አስተያየት ሰጥቶ ነበረ ማለት ነው። ከሁለት ቀን ከ3 ቀን በፊት ማለት ነው። ዘፈኑ ከወጣ በኋላም የተሰማውን ስሜት በሚገርም ሁኔታ ገልጾታል። ሳሚዳን እኔ ይመቸኛል። ያው በቃ ተቃርኖ የለበትም። እስቲ ዘፈኑን ከሰማው በኋላ ምን አለ የሚለውን ነገር ደግሞ ለኔ ቤተሰቦች ጋብዤ እመጣለሁ ማለት ነው። ሐሳብ አስተያየት የሰጣችሁ ነው አለ ላይክ አርጋ እንዴ ብራዘር አርጋ ሲስተርስ በቃ ይመቻችሁ። ሙዚቃ አሸንፋለች። በጣም ኢንስፓየርድ ነው የሆንኩት። I'm very proud. I'm proud. ትላንት አሜን በጣም proud የሆንኩት really so inspired ሆኛለሁ። you know ኢነርጂ ነው የሰጠኝ ነው የምላችሁ። አሁን ስቱዲዮ ምናምን ራሱ ስገባ ዋኪን ምናምን ሳረግ በኃይለኛ ቫይብ ነው እየገባሁ ያለሁት። በጣም ነው ደስ ያለኝ። ሁሉም ሰው ነው ሙዚቃ once again አሸንፋለች። you know የሀገር የሚወሰኑ ማንኛውም ነገሮች ላይ ምናምን የብዙ እንትን አስተዋጽኦ ያስፈልጋል። ከሙያ የሚመጡ ማለት ነው። ጥያቄ ምናምን ያስፈልጋል። እንዲሁም ባደጉ ሀገሮች ነው ዲሞክራሲያችን ዲሞክራሲ actually ያው ሪላቲቭ ነው። እንደ ውበት ብላችሁ ያዙት። ውበት እንደ eyes of beholder ነው ምናምን ይባላል አይደል? እንደሱ ነው።
እንደ ተመልካቹ ነው እንደሚባለው ዴሞክራሲም እንደዛ እየሆነች ነው እና ይሄ ፌር ምናምን የሚባለው ነገር አሜናው እንደምታዩት የጉልበተኞች ጉዳይ የሆነ ነው። ግን ተጠያቂነት ምናምን የተወሰነ ያደርጋሉ። አሁን አሜሪካ ኮንግረሱ ምናምን እየጠየቀ እንትን እዛ ጋር ጀነራሉ እንዴት አባረርከው እዚህ ጋር እንዴት ያፋጥጣሉ አይደል? እንደዚህ አይነት ዳይሬክት ተጠያቂነት ምናምን ይመጣል። አንዳንዴ ደግሞ ከዚህ ከተለያየ ማህበረሰብ ንግዱ ማህበረሰብ ሊሆን ይችላል ወይ ከኢንጂነሪንግ ሊሆን ይችላል ወይ ከሆነ ምናምን እንደዚህ ከሙዚቃ ብዙም አይደለም ተወሰኑ እንደዚህ ኳስችን የሚያደርጉ አሉ። ግን ትናንት ያየሁት ትናንት ከኔ ፊልድ ነው እኔ ካለሁበት ፊልድ ነው ጥያቄ ቦም ያለው ማለት ነው። እና እንደዚህ የማህበረሰቡን ምናምን ነገሮች እና ኳስችን ሲያደርግ ሚውዚክ ሪሊ አፕሊፍቲንግ የሆነ ሲያነቃቃ ይሰጠው ማለት ነው። እና በጣም ሳሊ ቴንክ ዩ። አብይ ዳስጣልን ሲሰማ የተናገረውን ነገር ብሎ ወንድማችን እንግዲህ እስቲ የአብይን ድምፅ አስመስሎ ተናግሯል። ምንድን ነው የሚለውን ልጋብዛችሁና ልምጣ። እሱ ነው ያለው፣ እኔ አይደለሁም። ዳስጣል የተባለው ሙዚቃ በጥቅል አንፌር፣ ጀነራሊ ጨለማ፣ ወቅታዊ ሁኔታውን ካየነው ደግሞ ኢትዮጵያን ማይመጥን ብየዋለሁ። ነገር ግን እዚህ ሙዚቃ ላይ የተባሉት አንድ ሁለት ነገሮች ልበል። የተከበረው ኢትዮጵያ ሕዝብ ይገምግም። ፍቅርን ብዬ እንጂ ተግቼ በሰላም እኔስ መታገሴ መች ከሀገር ይበልጣል አንድ ነፍሴ ብሏል ቴድሮስ። ፐርሰናሊ ወድጄዋለሁ። እንደምታውቁት መከላከያ ሀገር ሰው ይፈልጋል። አሰልጥኖ አስመርቆ ውጊያ መላክ ይፈልጋል። ቴዲ እቺን ወኔ እዛ ቢያንጸባርቅ ብዬ ፐርሰናሊ አስባለሁ። ተመችቶኛል ወኔው፣ እኔም ሞቅ ብሎኛል። የሀገርን ፍቅር መከላከያ ጋር ሄዶ ነፍሱን ቢሰጥ ባይነኝ። በዘፈን ይቀላል አይ ነው፣ ግን በተግባር ቢያሳየው ተመችቶኛል። ባንዲራውን አንሰው ይላል። የት የጣልነው ባንዲራ ነው እናነሳው? የቱ ጋር የጣልነው? ቤተ መንግስት ያለውን ነው? አድዋ በቅርብ ያስገነባነው ነው? በቢሊየን ዓለም የጮህለት ባንዲራው ኤቭሪዌር አይደለም ወይ ነው? ምናልባት ቴዲ የሚላት ባንዲራና እኛም ነው ባንዲራ ትንሽ ያው መሀሉ ላይ ልዩነት አለ። እዛ ላይ ካልሆነ በቀር አገሩ በሙሉ ባንዲራ ነው። በኤልኢዲ ባንዲራ ነው ያለው፣ በስክሪን ባንዲራ ነው ያለው። እሱም ቢጣራ ባይነኝ። ቤተሰቦች ተመልሻለሁ። ቴዲን በተመለከተ ሰብሰብ ያደረኳቸውን ቪዲዮዎች ቅደም ተከተል እየጋበዝኳችሁ እዚህ ጋር ደርሻለሁ ማለት ነው። ቴዲ አፍሮ አለበሾ ላይ የመጀመሪያው የዛሬ ስንት ዓመት ቀርቦ ነበር አለ። ከዛ በኋላ ኢንተርቪው ቴዲ እየራቀ ይዘጋው ማለት ነው። እዛ ላይ ግን አለበሾ ላይ ከተናገረው ንግግር እቺ ለማስታወሻም ለትውስታም ይሆናል ብዬ ስላሰብኩኝ ልጋብዛችሁ ማለት ነው። እኔ ግን እዚህ ጋር አንድ ጥያቄ ብጠይቃችሁ ደስ ይለኛል ብትመልሱልኝም እንደዛው ማለት ነው። ቴዲ አፍሮ 6 አልበም አለው አይደል? እስቲ በደረጃ አስቀምጧችሁ ለእናንተ አንደኛው የቱ ነው? ሁለተኛው የቱ ነው? ሶስተኛው የቱ ነው? አራተኛው የቱ ነው? እስቲ ብታስቀምጡልኝ ደስ ይለኛል። እኔ ማሳብ ሰጥበታለሁ ማለት ነው። እስቲ አሁን ወደ ቴዲ አለበሾ ላይ ቀርቦ እቺ ስለመሰጠች ልጋብዛችሁ ፈለኩ ማለት ነው። ይመች። ጉድ ሰራሽኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ባለፈው ባይተዋር ነኝ ያልክ፣ አሁን ደግሞ ጉድ ሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። ጉድ ሰራሽኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጫወታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደረግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ አጋጣሚ ያለኝ እንደው በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው። ጉድ የሚሰራበት ጊዜም አይደለም አሁን፣ ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎኔ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ
ያን ላልተረዱ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። ቤተሰቦች ወደ መጨረሻ እቺ ፓርት በጣም ስለተመቸችኝ የፕሮፌሰር ወቸጉር ላይ ቀርቦ ሰፋ ያለ ኢንተርቪው አድርጓል። ትናንትና ገብታችሁ ብታዩት ደስ ይለኛል ማለት ነው። ስለ ቴዲም ተናግሯል። በዘፈን በሙዚቃ የምወደው ልቤን የሚያረሳርሰው ቴዲ አፍሮ ነው፣ የቴዲ አፍሮ ስራ ነው ብሏል ፕሮፌሰር ማለት ነው። ወቸኩዶች ፕሮፌሰር ምን ብለው ጠየቁት? እንዴት ነው ከዶክተር አብይ ጋር ያላችሁ ቀረቤታ እንዴት ነው ምናምን ብሎ ሲጠይቁት የመለሰው መልስ እጅግ በጣም መሳጭና ቢሆን ብዬ የምመኘውን ነገር ነው የተናገረው። ስለዚህ ለእናንተ ጋር ብዬ እመጣለሁ ማለት ነው። ይሜ ከክቡር ጠቅላይ ሚኒስትራችን ጋር አሁን እኛ የምናስበው በቃ ስታወሩ እንደ አደረጃጀት ምናምን የተባባላችሁ የምታወሩ ምናምን የሚመስለን ግን ይሄ ፍሬንድሊ ቫይብ አለው። ሸይጣን ተንምጣ ምናምን ትባባሉበት ምናምን ጊዜ አለ። ያ አለ ባይዘው ጋብዙት፣ እሱን ጋብዙት። እኛም ለምን ትደናገጣላችሁ? ምን ሰራው ማለት እስቲ ይሄንን አየር ማየር ሪኮግኒሽን እኔ በዘመን አይደለም ማለት ግን ኦፊሻል ምን መሰላችሁ፣ አንደኛ ይሄ ፖለቲከኞቹን እንደ ልክ የሚያስፈሩ ነገሮች ምናምን አድርጎ ማየት that's not good. They're just normal human beings. And I think Abiy would be interested really to have a conversation ከወጣቶች ጋር ያለው እንትን ጥሩ ነው። እኔ እስከማውቀው ድረስ አሜን የሚፈራም አይመስለኝም ለመወያየት እንዲህ አይነት ነገር ለመነጋገር እና እንትን ለማድረግ ብዙ የሚቸግረው አይመስለኝም። ኢፍ እንግዲህ ይሄ ፕላትፎርም ምን ያህል ሰው ጋር ይደርሳል ምንድነው ምናምን የሚለውን አላውቅም። እኔ አይዶን ዱ ዛት ካልኩሌሽን ግን ለጠየቀው ዋው ይሄ የተቆለለ አይነት ነገር የእርስ በርስ ግንኙነት ላይ አሁን አንድ በቃ ምንም መልመድ ያቃተኝ አሁን የተላልቅ ስብሰባ ላይ ምናምን ስትሄድ በሙሉ በዝርዝር ነው የተከበሩ እና ምንም አይገባኝም ስተዋል እና አንደኛውን ስም ከጠራው በኋላ ይጠፋብኛል። በቃ ጠቅላላ ደሆል አሁን ለምደውኛል። ሶ ምንም እሱን ተውት ምናምን ይባላል። ሶ ትንሽ እስኪ መጀመሪያ እንስራ፣ ጠንከር ብለን እንስራና ከዛ እንከባበር። ይሄ ራሳችንን እንቆልለውን ነገር ያኔ እናርገው። አሁን ግን ገና የሥራ ጊዜ ነው። አሁን የሚቀጥለው 20 25 30 ዓመት እንደው እኝኝ ብለን ሰርተን ይችን ሀገር አንድ ቦታ ላይ አድርሰን ተረጋግተን ከዛ በኋላ ምንም ቢመጣ ሰርቫይቭ ማድረግ የሚችል ማህበረሰብ። እንግዲህ ቤተሰቦቼ ቴዲ አፍሮ በተመለከተ አዳዲስ መረጃዎችን ለእናንተ ጋበዝ አድርጌ መጥቻለሁ ማለት ነው። አሁን የሚጠበቀው የእናንተ ሀሳብ አስተያየትና ላይክ ማድረግ፣ ሰብስክራይብ ያደርጋችሁ ይህን ቻናል ሰብስክራይብ ማድረግ ነው ማለት ነው። በቴዲ አፍሮ ስብስቦች አዳዲስ መረጃዎች እንደተደሰታችሁ እርግጠኛ ነኝ ማለት ነው። እኔም ተደስቻለሁ። ሪካርዱን መሰባበሩን እንደቀጠለ ነው። ንጉሳችን የበለጠ ነግሶልናል። እንግዲህ እስከ መጨረሻው ከኔ ጋር ቆይታ ስላደረጋችሁ በጣም አመሰግናለሁ። እወዳችኋለሁ። ሀሳብ አስተያየት እንዳይለይ ይጻፍ የተፈለገውን ነገር እያልኩኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ቤተሰቦቼ ጋር እስከመገናኝ ድረስ ባባይ